ዛሬ እኮ ሰው በቀን አይሄድም እንዴ? ምናየው አይደል? ጭምዬ አዲስ አበባ ብቻ ናት እንግዲህ። ሱሉልታ ልፍ ካሉ እየደነገጡ ካሁን ምን ይመጣ? አው መኪና ሙሉ ሰው ተይዞ ይከዳ። መኪና ሙሉ ሰው የት እንደወደቀ አይታይም። ቤተሰብ ጠይቃለሁ ብሎ ሲሄድ ቤተሰቦቹ ስንት ሰዓት ይደርሳል እበሩ ቆሞ መጣ ቀረ ሲሉ ጠፋ። አቤት እንዴት ያሳዝናል! እናት አባት ቢሞት ሄዶ አይቀበል፣ ሰርግ አይሰረግ። ከዚህ በላይ ክፉ ቀን አለ እንዴ? እንዴት ሰው ብቻውን ሊኖር ይችላል? እንዴት ሆኖ በማለ እንዴ? ሰው እንደ ቀንነቱ የቀን ስራ ካልሰራ በመንገድ ካልሄደ ምን ቀን ይባላል? ክፉ ቀን የሚባል ይሄ እኮ ነው። አዎ ትንሽ ስልጣን መቼም ክፉ ናት አይደል? ስልጣን ዛሬ ዓለምን ግራ የሚያጋባ የምታዩት ሰማዩን ምድሩን ባህሩን እያበላሸ ያለ ስልጣን ነው። በየትኛውም ቦታ ባለስልጣኖች ናቸው ዛሬ ዓለምን ግራ ግብት ያደረጉት። ሰው በሀገሩ እንዳይኖር ሰው ሀገር ሄደው ባህሩን የብሱን እና ስልጣን ክፉ ነው። ደግሞ እኮ እንደሚያልፍ ይታወቃል። መቼም በእውነቱ አንድ ባለስልጣን ነገ እንደማይኖር ያውቃል አይደል? እንደው ስታስቡት እንደው የማያልፍ ስልጣን አለ? እስኪ ሁላችሁም አይዟችሁ የለም አይደል? በዘመናችን አይተን የለ እንዴ? እንደው ከጃንሆይ ጀምሮ እኔም በእኔ ዕድሜ ብዙ አይቻለሁ አይደል? ያላለፋለ ለምን ነው ሰዎች የማያልፍ የሚመስላቸው? እንደው እኔ ግርም የሚለኝ ይሄ ብቻ ነው። ለምን ነው እንደ እያወቁ እንዴ አጠገባቸው ነበሩ። ነገ እነሱ የሉ እኛው መቼ እንኖራለን ቢሉ ይዋሹ እንጂ ማን የኖረውን ይኖራል? ያልፋል እኮ የማያልፍ የለም። ይሄ ነው አልገባን ያለ ዘመዶች። ለሚያልፈው ጥሩ ነገር ምንሰራ ምን አለ? ጥሩ ታሪክ፣ የማያልፍ ታሪክ። አዎ አሁን ኒቆዲሞስ እኮ ዛሬ የለም። ያላለፈው ታሪኩ ነው ኒቆዲሞስ፣ የማያልፍ ታሪክ። አሁን ከፈሪሳውያን አንድ ስመ ዝክር ያለው የለም፣ የኒቆዲሞስ ብቻ ነው። ለምን? እግዚአብሔር ጋር ያደረገው ውይይት። እና እኛም የማያልፈው እግዚአብሔር ጋር ያለው ኑሯችን ነው እንጂ ይሄማ ምን አለው ብላችሁ ያልፋል። በጉልበት እኮ ነው ምን ነው ክፉ ነገር ስናደርግ ይጮሃል እኮ ኧረ አይሆንም ይላል። ነፍስ ትጮኻለች። ሰው ግን ያም ጥሶ በግድ አደጋ ላይ ይወድቃል። መቼም ቀን ሲከፋ ቀኑ ሌሊት ይሆናል። ቀን ሲከፋ ሰው እንደ ቀንነቱ የቀን ስራ ካልሰራ በመንገድ ካልሄደ ምን ቀን ይባላል? ክፉ ቀን የሚባል ይሄ እኮ ነው። ክፉ ቀን ቀኑ ያው 12 ሰዓት ሰዓቱ አይደለም። አዎ ሰው እንደ ልቡ ካልተንቀሳቀሰ ዛሬ እኮ ሰው በቀን አይሄድም እንዴ? ምናየው አይደል? ጭምዬ አዲስ አበባ ብቻ ናት እንግዲህ። ብዙ ምዕመናን እኛም ማናውቃችሁ እግዚአብሔር የሚያውቃችሁ ብዙ ቅዱሳን አላችሁ። በእናንተ ሌሎችም ብዙ አባቶች ቅዱሳን አሉ። እንደው ይችን ከቦ ይዞልናል። በእውነት ምዬ ነው ምላት እኔ አዲስ አበባ ምዬ ይህን ሁሉ ከአራቱ ማዕዘን የመጣው ምንም ልብስ የሌለው ራቁቱን መጥቶ የሚለብስባት፣ ጫማ የማያውቅ ጫማ ያረገባት፣ ብር ያልቆጠረ ብር የሚቆጥርባት፣ ጎጆ የሌለው ፎቅ የሰራባት ምዬ አዲስ አበባ አደለችም? እስቲ እንደው እልል በሉላት እምዬ አዲስ አበባ በእውነት። አዎ እንጂ ሌላውማ የምታዩት አይደል? ወጣ ካሉ ከሱሉልታ ልፍ ካሉ እየደነገጡ
ካሁን ምን ይመጣ? አው መኪና ሙሉ ሰው ተይዞ ይከዳል። መኪና ሙሉ ሰው የት እንደወደቀ አይታይም። ቤተሰብ ጠይቃለሁ ብሎ ሲሄድ ቤተሰቦቹ ስንት ሰዓት ትደርሳለህ? እበሩ ቆሞ መጣ ቀረሽ ጠፋ። አቤት እንዴት ያሳዝናል! እናት አባት ቢሞት ሄዶ አይቀበል፣ ሰርግ አይሰረግ። ከዚህ በላይ ክፉ ቀን አለ? ዘረኛ ሁኖ አይጸለይም እንዴ? ፖለቲከኛ ሁኖ እግዚአብሔር ፊት አይቆምም። ፖለቲካ ማለት ምን ልበላችሁ እኮ ግራ የሚያጋባ ነገር ነው። አዎ ግራ የሚያጋባ ነው። ዛሬ በዓለም ስታው ሰማዩ ምድሩ ግራ ያገባው፣ ባህሩ ሰው ውሎ የማይገባበት ዝም ብሎ እኔ ብቻ እንዴት ሰው ብቻውን ሊኖር ይችላል? እንዴት ሆኖ በማን ላይ እንዴ? እና ጸልዩ፣ ለክፉዎችም ጸልዩ። ከማማረር ይልቅ እንደው እግዚአብሔር ለኛም ለነሱ ልቦና ስጠን፣ አይናቸውን ክፈተው። አረ ወዴት እየሄዱ ነው? በቃ እነሱ እኮ አይፈልጉም እንዴ? የሚጸልየው እንዲሞት እየተደረገ ምን ነው? እኛ ሊገባን ይገባል። ዋሻ ያለው አይደል እንደሚገደል ዋሻ አብሉኝ አይል አጠጡኝ አይል። አዎ ለሀገር ለሕዝብ የሚያለቅስ ጾም እየዋለ ጾም እያደረ እንዴ ይሄ ይገደላል? አዎ እና እንጸልይ። በተማረው መች ይኖራል? ሊያድንህ የሚችለውን ዛሬ በምን እንዳን እንግዲህ እኮ ሊያድነን የሚችለውን እየተማርን ካላወቅን ምን እንማር? እስቲ እንዲሁ መምህራችን ማን ነው? አንድ እንዳንሆን ያደረገን በቋንቋ የለያየን ማን ነው መምህራችን? እንደ ዩኒቨርሲቲ ገብተን ማስታወሻ ያሳዙናሉ። በጣም እኮ ያሳፍራል። ዘመዶች ወላጆቻችሁ እንዲያስተምሯችኋል ሰው ጋር አትኑር አውሬውን ብለው አላስተማሩም እንዴ? በተማራችሁበት ኑሩ። ዶክተሮችም ዶክተር ሁኑ። ዶክተር ሁኑ። የሰውም ከሆናችሁ እንስሳም ከሆናችሁ በተማራችሁት የእጽዋትም ከሆናችሁ ጥሩ እኮ ነው። ዛሬ ለሁሉ ሳብጀክት አለ። ግን በተማረው መች ይኖራል እንዴ? ወታደሩስ በተማረው ወታደር ነው እንዴ? ዛሬ አይደለም እኮ። ኧረ ጉር ነው እንዲሁ ምን ተዘራ? ነጋዴውም ነጋዴ እኮ አይደለም የሚያታልል። እንዲሁ ምን አለ ንግድ ጥሩ እኮ ነው። ባለው በህጉ በተመኑ ዋጋ ወጥቶ ዋጋውን እዚያ አርጎ ገዥ መጥቶ ሲያይ ጭቅጭቅ ሳይኖር ያንን ፈልገውን ይዞ ከፍሎ ቢሄድ ምን አለ? የኛ አገር ገበያ የአምስቱን ብር 30 ብሎ ይጀምራል። ዋጋው 35 እንኳን ዋጋው ኋላ ስንት ነው? 30 ይለዋል። ኧረ እባክህ ውረድ ይለዋል። አይ ያው ነው ይላል። ሌላ የለም። ደግሞ ሲዞር ቆይቶ ይመጣል። ስንት ነው አሁን? ያው ነው መልሱ፣ ያው ነው። ሌላ ሀገር እንደዚህ አለ። ምላጭም ዋጋዋ ተተምና ቁጭ ብላለች። ምላጭ ዋጋ ዝም ብሎ ይዞ ሄዶ ከፍሎ መኸር ነው የሰለጠነው። ዋጋዋን ብቻ ገንዘብ መክፈል እንጂ ጭቅጭቅ የለም።